ፖሊስ ጉድ እያወጣ ይገኛል። የሰማይ አየርን ሲያረኩ የዋሉት የቤተ ክርስቲያን ደወሎች በሃይማኖት ስም የሚገነባ መንግስት ይፍረስ ሲሉ ባለስልጣኑ ተናገሩም። የሰው ልውውጥ ያደረጉት ሀገራት የፊንቴክ ደንበኞችና የፍትህ ሚኒስትር የዛሬ ግንኙነት። አሽከርካሪዎች ተዘጋጁም ተብላችኋል። ከወደ ኢራን መልካም ዜናም ተሰምቷል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 16 ቀን 2018 ዓ.ም ያዘጋጀናቸው የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንወሰዳችሁ። አዲስ ታርጋ ለውጥ ሊጀመር ነው። በአዲስ አበባ አዲስ ሀገር አቀፍ የተሽከርካሪ ሰሌዳ ወይም ታርጋ ለውጥ ሊጀመር መሆኑ ሰምተናል። የተሽከርካሪ ሰሌዳ አሰጣጥን በሀገር አቀፍ ደረጃ ወጥ ለማድረግ ሲከናወን የነበረው የቅድመ ዝግጅት ስራ መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በቅርቡ አዲስ የተሽከርካሪ ሰሌዳ መለያ ቁጥር መስጠት እንደሚጀምር ገልጧል። የታርጋ ስርጭቱ ከመጀመሩ በፊትም ሚኒስትሩ ለየት ያሉ ወይም ተመራጭ የሰሌዳ ቁጥሮችን ለሚፈልጉ ግለሰቦችና ተቋማት በጨረታ ለማቅረብ አቅዷል። የሚፈልጉትን የሰሌዳ ቁጥር መርጠው ለመወዳደር የሚፈልጉ አካላትም ከመጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ ውስጥም መመዝገብ ይኖርባቸዋልም ብሏል። ምዝገባው የሚካሄደው በትራንስፖርትና ሎጂስቲክስ ሚኒስቴር ህንፃ 5ኛ ፎቅ ላይ በቀጥታ በመቅረብ መሆኑን ሚኒስቴር መስሪያ ቤቱ አሳውቋል። ሱዳን ኢትዮጵያን ከሰሰች። ኩርሙክ በሱዳን ፈጥኖ ደራሽ ኃይሎች እጅ ከገባች በኋላ የሱዳን መንግስት ኢትዮጵያን ከሷል። በኢትዮጵያና ሱዳን አዋሳኝ ድንበር ላይ ባለፉት 3 ቀናት በተቀሰቀሰ ከባድ ውጊያም ስትራቴጂካዊነቷ የኩርሙክ ከተማ በፈጥኖ ደራሽ ኃይሉ ወይም አርኤስኤፍ እና በሱዳን ህዝባዊ ነጻነት ንቅናቄ ጥምር እጅ መግባቷም ተገልጿል። ሲሁራ እንደዘገበውም በጥቃቱ ከ400 በላይ የመንግስት ወታደሮች ተገድለዋልም ብሏል። የሱዳን ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ ፈቅዳለች በማለት ያቀረቡትን ክስ አዲስ አበባ እስካሁን በይፋ አላስተባበለችም። የኩርሙክ መያዝ በብሉ ናይል ግዛት ያለውን ወታደራዊ ሚዛን በእጅጉ ሊቀይረው እንደሚችልም ተገምቷል። 62 በመቶ የብልጽግና ፓርቲ ተወካዮች በአዲስ አበባ በአዲስ ተተክተዋል። በመጪው አገራዊ ምርጫም የብልጽግና እጩዎች 62 በመቶ በአዲስ መተካታቸውም ተሰምቷል። በመጪው 7ኛው አገራዊ ምርጫ የገዢው ብልጽግና ፓርቲ በአዲስ አበባ ካቀረባቸው 154 እጩዎች መካከል 96ቱም ወይም 62 በመቶ አዲስ መሆናቸውን የቢቢሲ ዳሰሳ አመላክቷል። የቀረቡት ካለፈው ምርጫ በድጋሚ 58 ግለሰቦች ብቻም ሲሆኑ እንደ ምክትል ከንቲባ ዣንጥራር አባይ ያሉ ታዋቂ አመራሮች አዲስ አበባን ትተው በክልል እንዲወዳደሩም ተደርገዋል። በተጨማሪም ቀደም ሲል በግል ተወዳድረው ያሸነፉት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በዚህኛው የእጩዎች ዝርዝር ውስጥም አልተካተቱም። በተወካዮች ምክር ቤት አዲስ አበባን እንዲወክሉ ከቀረቡ 20 እጩዎች ውስጥም 16ቱ የፌዴራል መንግስት ከፍተኛ ባለስልጣናት መሆናቸውን ልዩ ትኩረት ስቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትር ዶክተር መቅደስ ዳባና የመንግስት ኮሚኒኬሽን ሚኒስትር እናታለም መለሰ በዋናነት ይጠቀሳሉ። ይህም ፓርቲው በፓርላማ ያለውን ውክልና በከፍተኛ የስራ አፈጻጸም አባላት ለማጠናከር ማቀዱም ያሳያልም ተብሏል። የዘንድሮ የእጩዎች ዝርዝር ከመንግስት ባለስልጣናት ባለፈም የኪነ ጥበብ ሰዎች በማካተቱ በብዙዎች ዘንድ መነጋገሪያም ሆኗል። ስመጥሩ የሙዚቃ አቀናባሪ ካሙዙ ካሳና ታዋቂዋ የሚዲያ ባለሙያ በሻቱ ቶላ ማርያም በየካ ክፍለ ከተማ ለከተማ ምክር ቤት እጩ ሆነውም ቀርበዋል። አድማጮች የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥለናል። ወደ ዕለቱ ዋና ጉዳያችን ወሰዳችሁ። ትዳራቸው የፈረሰ ብቸኛ መተዳደሪያ ታክሲያቸውና የሚኖሩበትን ቤት ሸጠው ጎዳና ላይ የወደቁም በጭንቀት ምክንያት የአእምሮ ህመምተኛ የሆኑም አሉ። እኒህ ከ1300 በላይ ቆጣቢዎችን ለምሬት የዳረገው ፊንቴክ ጉዳይ ነው። ከ1300 በላይ ነን ያሉ ዜጎች ፊንቴክ ኢንቨስትመንት ግሩፕ የተሰኘው የኤሌክትሪክ መኪና አስመጪ ድርጅት በቆጠቡት መሰረት ተሽከርካሪዎች ባለመረከባቸው ከፍተኛ ቅሬታም እያቀረቡ ይገኛሉ። ቆጣቢዎቹ ድርጅቱ አካውንታችን ታግዷል እንዳላቸው ገልጸው የሀገሪቱን የአረንጓዴ አሻራ መርሃ ግብር ሽፋን በማድረግም ስልጣን ያላቸው ሰዎችና ታዋቂ ሰዎችን በማሳተፍ እጅግ በተጠና መልኩ ከ1.4 ቢሊዮን ብር በላይ የዜጎችን ንጹህ ጥሪት ተወስዶ ይገኛል ሲሉ ዛሬ በፍትህ ሚኒስቴር በቀረቡበት ጊዜ ቅሬታቸውን አሰምቷል።
መጀመሪያ ለቅድመ ክፍያ 950 ሺህ ብር መክፈላቸውን አስታውሰው ከዚህ በኋላ መኪናዎቹ ጅቡቲ ደርሷል በሚል የሊብሬና የታርጋ ተብሎ ያለምንም የመንግስት ሪሲትም ተጨማሪ 450 ሺህ ብር እንድንከፍል ተደርገናልን ብለዋል። የከፈልንባቸው ያላቸውን መኪናዎች በአካል አይተው እንደነበረ የገለጹት ስሞታ አቅራቢዎቹም ድርጅቱ እኛን በውሸት ቀጥሮ እያመላለሰ እነዛኑ መኪናዎች ለሌላ ሶስተኛ ወገን በመኪና በመሸጥ ቤቶች እየሸጣቸው መሆኑን ደርሰንበታል በማለት ይህ ከዘረፋም በላይ ትልቅ ክህደት ነው ሲሉ መቅሰዋል። ከዚህ ጉዳይ ጋር በተያያዘም ትዳራቸው የፈረሰ ብቸኛ መተዳደሪያ ታክሲያቸውና የኖሩበትን ቤት ሸጠው ጎዳና ላይ የወደቁ በጭንቀት ምክንያት የአእምሮ ህመምተኛ የሆኑና በህመም ላይ እያሉ የመታከሚያ ገንዘብ ያጡ ብዙ ወንድም እህቶች አሉ ሲሉም ገልጸዋል። እስከ ላይ ድረስ ደጅ ብንጠናም እስካሁን ምንም መፍትሄ አላገኘንም የሚሉት እኚሁ አካላትም ድርጅቱ አካውንቱን ባዶ በማድረግና ገንዘባችን ወደ እህት ኩባንያዎቹ በማሸሽ አካውንታችን ታግዷል የሚል የፌዝ መልስ እየሰጠን ይገኛል በማለትም መፍትሄ ጠይቀዋል። ቅሬታቸው ለብቻቸውም ያስገቡ ሌላኛው ቆጣቢ በኩላቸውም ለቁጠባ ምዝገባ በሄዱበት ወቅትም ተሽከርካሪ ከ2 እስከ 3 ወራት እንደሚያስረክቡ ነግረውን ነበር ብለው ይኸው አሁን ሳንረከብ 8 ወር አልፎናልን ብለዋል። ግን ከ950 ሺህ ተጨማሪ የቀረጥ 285 ሺህ ብር 130 ሺህ የታርጋ አስከፍለው ይሰጡናል ብለን ስንጠብቅ ከአራተኛ ዙር ከተሰጠ በኋላ እንኳን ወራት አለፈውም ብለዋል። በመስቀል አደባባይ ስላደረጉት የአራተኛ ዙር ርክክብ ስነ ስርዓት በሚተላለፉ ፕሮግራሞች አርቲስቶች፣ አምባሳደሮች በቃሉ የሚገኝ ድርጅት ነው እያሉም እኛን ሸውደናል ብለዋል። ስለ ጉዳዩ የድርጅቱ ማርኬቲንግ ማናጀር ናቸው ለተባሉት አቶ ያብስራ ለተባሉት አካል በተደጋጋሚ ብንደውልም ስልካቸው ሊያነሱልን አልቻሉም። ስለ ጉዳዩ የጠየቅናቸው ሌላኛው የድርጅቱ አካል እሳቸው እንደማይመለከት በመግለጽም እኔ ምንም ምላሽ ልንሰጥ አንችልም ብለዋል። የድርጅቱን አካላት ለማግኘት እንዳልተቻለ የድርጅቱ ናቸው የተባሉት የቢሮ ስልኮችም አብዛኛዎቹ እንደማይሰሩ ስንገልጽላቸውም እኔ ቢሮ አልገባሁም እረፍት ወጥቻለሁም ብለዋል። የድርጅቱ አካላሽ ምላሽ አለን ብለው ብቅ ካሉም የኢትዮጵያ ድምፅ በየትኛውም ሰዓት የሚያስተናግዳቸው መሆኑን ከወዲሁ ለመግለጽ ይፈልጋል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ዛሬ የቤተ ክርስቲያን ደወሎች የሰማይ አየርን ሲያረኩ ውለዋል። ይህ በሊባኖስ የተከሰተ ክስተት ነው። የቤሩት ሰማይ ዛሬ ለየት ያለ ልብን በመንፈሳዊ እርጋታ የሚሞላ ድምጸት ነበረው። በአንድ በኩል ጥንታዊዎቹ የቤተ ክርስቲያን ደወሎች የሰላም ጥሪ አየሩን ሲያረኩም፣ በሌላ በኩል ደግሞ የመስጊድ የአዛን ድምፅ ወደ ሰማይም ይወጣል። ይህ የድምፆች መቃረን ሳይሆን እጅግ ውብ የሆነ የህብረትና የመቻቻል ዜማ ነበረ። ዛሬ መጋቢት 16 ቀን ነው። የቤተ ክርስቲያን አስተምሮ ሊቀ መላእክት ቅዱስ ገብርኤል ለእመቤታችን ቅድስት ድንግል ማርያም የደህንነታችን የምስራች ያበሰረበት ታላቅ የብስራት በዓል ነው። በሊባኖስ ምድር ያሉ ክርስቲያኖችና ሙስሊሞች የዘመናት ልዩነታቸውን ወደ ጎን ትተው የጋራ የሆነችውና በሁለቱም እምነቶች ዘንድ ትልቅ ክብር በምትሰጣት በዚህች ንጽሕትና የብስራት ቀን በአንድነት ቆመው እያከበሩም ይገኛሉ። ይህች አንዲት ዕለት የምትነግረን እጅግ ጥልቅ የሆነ የህይወትና የመንፈሳዊነት እውነት አለ። የትኛውም ሀገር ጠንካራ መሰረት የሚኖረውና እውነተኛ እድገትን የሚያረጋግጠው ህዝቦቿ ልዩነታቸውን እንደ ፈጣሪ ስጦታና ጌጥ አይተው በጋራ ራዕይ ሲሰባሰቡ ነው። የአንድ ብሔር ኢኮኖሚና ማህበራዊ ህይወት ከስር መሰረቱ ለመቀየር እንደዚሁም በህዝቡ የዕለት ተዕለት ኑሮና የሀገሪቱ ምጣኔ ሀብት ላይ ተጨባጭና አዎንታዊ ለውጥ ለማምጣት ላለፉት 5 ዓመታት የተደረገውና ዛሬም እየተደረገ ያለው ያላለሰለሰ ጥረትም ከዳር ሊደርስ የሚችለው ልክ እንደዚች ዕለት በጋራ መግባባትና መከባበር ጠንካራ ዕለት ላይ ሲገነባ ነው። ግጭት፣ መለያየትና መገፋፋት የሰውን ልጅ ውድ ጉልበትና ዘመን ሲያባክኑ፣ መቻቻልና ወንድማማችነት ግን ትውልድ የሚሻገር ጽኑ ሀገራዊ አቅም ይፈጥራሉ። በሊባኖስ አደባባዮች ላይም ዛሬ የሚታየው ትዕይንት ውስብስብ ችግር ለሞሉባት የዓለማችን ክፍል ሁሉ ትልቅ የብርሃን ፈንጠዝያም ፈጥሯል። እርስ በርስ ከመጠራጠር ይልቅ እንደ ሰው ልጅ የሚያመሳስሉ ነገሮች አግዝፈን ብንመለከት የምናመጣው አጠቃላይ ሀገራዊና ኢኮኖሚያዊ ትርፍም እጅግ ግዙፍ ነበረ። እውነተኛ ደግነት ወይም ጀግንነትና ትውልድ ተሻጋሪ አሻራ ማሳረፍ የሚለካው የራስን ወገን ብቻም ሳይሆን የሁሉንም ዜጋ ደህንነትና
እድገት ያማከለ ማህበረሰብ ለመገንባት በሚደረገው እልህ አስጨራሽ መንፈሳዊና ስጋዊ ጥረት ብቻ ነው። የለውጥና የእድገት መንገድ ረጅም አድካሚና ፈታኝ ቢሆንም የአምላክ ትህትናና አብሮነት ተምረን ልባችን በአንድነት ክፍት ካደረግን በጋራ ከሰራን የማንደርስበት የከፍታ ማማ እንደማይኖርም ዛሬ በሊባኖስ ምድር አይተናል። በሃይማኖት ስም የሚገነባ መንግስት ይፍረስ ሲሉም ናፍታሊ ቤኔት ተናገሩም። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት በቤንያሚን ኔታንያሁ መንግስት የጸደቀውና ለቢሮዎች ፍርድ ቤት ወይም ሰፊ ስልጣን የሚሰጠውን አዲስ ህግ ወዲያውኑ እሰርዘዋለሁ በማለትም በሃይማኖታዊና ሲቪል ተቋማት መካከል ያለውን ፍጥጫ አፋፍመውታል። ቤኔት ይህንን እርምጃ በመንግስት ውስጥ መንግስት የመፍጠር ሙከራ ሲሉ የጠሩትም ሲሆን እስራኤል ወደ ሃይማኖታዊ አምባገነንነት እየመራት ነው ሲሉ መቅሰዋል። በእኔ መሪነት መንግስት እንደተመሰረተ ይህ ህግም እንዲያውኑ እሰርዛለሁ ያሉት ቤኔትም ህጉ የግለሰቦች መብት የሚገፋና ብሔራዊ አንድነትን የሚያፈርስ ብለውታል። የኔታንያሁ መንግስት ባለፈው ሰኞ ያጸደቀው ህግም ከዚህ ቀደም በሲቪል ወይም ሴኩላር ፍርድ ቤቶች ብቻ የሚታዩ የነበሩ የገንዘብና የንግድ ክርክሮች በሃይማኖታዊ የረቢዎች ፍርድ ቤት እንዲታይ ስልጣን ይሰጣል። ቤኔት እንደገለጹትም ይህ ህግ ሃይማኖታዊ ተቋማት በዜጎች የዕለት ተዕለት ኑሮ ላይ ያላቸውን ቁጥጥር ያጠናክራል። በተለይም አማራጭ የሌላቸውን ድሆችና የሃይማኖት ማህበረሰብ አባላትን ለብዝበዛ ያጋልጣልን ብለዋል። የኪም ጆንጉን የሰው ልውውጥ ፑቲን የዩክሬን ጦርነት ለመደገፍ የሰሜን ኮሪያን ሰራተኞች እየገዙ ይገኛሉ ተብሏል። ይህ አነጋጋሪ ርዕስ በአሁኑ ሰዓት በዓለም አቀፍ ደረጃ ከፍተኛ ውዝግብ እየቀሰቀሰም ይገኛል። በሩሲያ የሚገኙ የሰሜን ኮሪያ ሰራተኞች በዓመት አንድ ጊዜ ብቻ ገላቸው እንዲታጠቡ እንደሚፈቀድላቸውና ከእንስሳት በታች በሆነ ሁኔታ ውስጥ እንደሚገኙም ተጋልጧል። የኪም ጆንጉን መንግስት የኒውክሌር ፕሮግራሙን በገንዘብ ለመደገፍ ሲልም በሺዎች የሚቆጠሩ ዜጎችን በሩሲያ ከተሞች ውስጥ ለህይወት አስጊ በሆነ ሁኔታ ውስጥም እንዲሰሩ እየተሸጠ መሆኑን አዳዲስ መረጃዎች ያመለክታሉ። ከ100 ሺህ በላይ የሰሜን ኮሪያ ዜጎች በሩሲያ፣ ቻይናና አፍሪካ ሀገራት ውስጥ በግዴታ የጉልበት ስራ ላይ ተሰማርተው ይገኛሉ። ሰራተኞቹ የጭነት ኮንቴነሮች ውስጥም ተገፋፍተው የሚኖሩም ሲሆን በዓመት አንድ ወይም ሁለት ጊዜ ብቻ ገላቸውን እንዲታጠቡም ይፈቀድላቸዋል። በቀን እስከ 16 ሰዓት፣ በዓመት ደግሞ 364 ቀናት እንዲሰሩም ይገደዳሉ። ለዚህ ሁሉ ልፋታቸው የሚከፈላቸው በወር $10 ብቻ ነው። በመጨረሻ ኢራን በተፈጠረው ጦርነት ውስጥ ጣልቃ ያልገቡ አካላት በሆርሙዝ ሰርጥ እንዲጠቀሙ ፈቀደችም። ኢራን ባለቤትነታቸው ከአሜሪካና እስራኤል ጋር በገባችበት ጦርነት ውስጥ ጣልቃ ያልገቡ አካላት መርከቦች በሆርሙዝ ሰርጥ እንዲተላለፉ የሚፈቅድ መሆኑን ተናግሯል። በኢራን ጦርነት ያወጁብኝ ጠባጫሪ ሀገራትና አጋሮቻቸው ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህንን ውሳኔዋን ለተባበሩት መንግስታት የጸጥታው ምክር ቤትና ለዓለም አቀፍ የባህር ትራንስፖርት ድርጅት ገልጻለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስትር በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለ176 የዓለም አቀፍ የባህር ትራንስፖርት ድርጅት አባላት እንዲደርስም ተደርጓልም ነው የተባለው። የሆርሙዝ ሰርጥ እንዲተላለፉ የተፈቀደላቸው መርከቦች የኢራን ባለስልጣናት የሚያስተናግዱ እንደሆነ የሮይተርስ ዘገባ አመላክቷል። ራሷን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታሳልፍ የገለጸችው ኢራንም የሆርሙዝ ሰርጥ በመጠቀም ጥቃት እንዲፈጸምባት የማትፈቅድ መሆኑን ገልጻለች። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 16 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።